በኢትዮጵያ ዘላቂ ሰላም ለማንበር የህዝቦች እኩልነትና ፍትሃዊ ተጠቃሚነት ለማረጋገጥ ዘመን አዝማናት የተሻገሩ ቂምና ቁርሾችን ለመዝጋት ይህ ሀገራዊ ምክክር መድረክ በዜጎች ዘንድ ትልቅ ተስፋ ተጥሎበታል። ምክክር በቅዱስ ቁርአንም የሚወደድ ተግባር ስለመሆኑ ከደቡብ ሬዲዮና ቴሌቪዥን ድርጅት ጋር ቆይታ ያደረጉት ኡስታዝ አቡበከር አህመድ ገልጸዋል። ምክክር የነገራቶች ሁሉ መሰረት ነው ብዬ አምናለሁ። በእስልምና አስተምህሮት ውስጥ ሱረቱ ሹራ የሚል ምዕራፍ አለ። የምክክር ምዕራፍ ነው የሚለው የምክክር ምዕራፍ እንዲመካከሩ መመሪያ ያወረደላቸው ለታላቁ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በመለኮታዊ መመሪያ እየታገዙ ከሳቸው በታች ያሉ ሰዎችን ሐሳብ እንዲወስዱ ታዘዋል። እንደ ማህበረሰብ ደግሞ እንደ ሀገር ሲታሰብ እንደኛ አይነት ብዙሃነት በጣም ስብጥር ያለው ማህበረሰብ ያለበትን ሀገር ውስጥ የምንኖር ሰዎች ደግሞ በጣም የረጅም ታሪክ ሀገርና በብዙ የተለያዩ ውጣ ውረዶች ውስጥ ያለፈ ሀገር መነጋገር፣ መመካከር፣ ማውራት ትልቅ የሀገራችን ትልቁና ወሳኝ ምዕራፍ እንደሆነ አምናለሁ። ዛሬ ይሄ ታሪክ ምዕራፍ ላይ የዚህ ታሪክ አካል መሆን ለኔ ትልቅ እድል ነው ብዬ ነው ማምነው። ለነገ ትውልድ ትናንት ላለፈው ለተሳሳቱ ትርክቶችም ሆኖ አስተሳሰቦች ሳንተዋወቅ ለጠፉ ጥፋቶችም ማስተካከያ ወሳኝ ምዕራፍ ነው ብዬ አምናለሁ። በጠመንጃ አፈሙዝ ችግሮችን ለመፍታት መሞከር ውጤቱ አክሳሪ መሆኑን የጠቀሱት ኡስታዝ አቡበከር አሁን በንግግርና በሰከነ ምክክር እልባት ለመስጠት ማማተሩ ትልቅ ስኬት መሆኑንም ነው ያብራሩት። ስለዚህ ምክክሩ መደረጉ፣ መነጋገር መጀመሩ፣ ማውራት መጀመሩ እስከዛሬ ድረስ ብዙ አማራጮችን ሞክረናል። እንደ ሀገር ተመሳሳይ የሆነ አዙሪት ውስጥ አልፈናል። ዛሬ ላይ ቁጭ ብለን ማውራት መቻላችን ይሄን ጉዳይ እንዴት እንፍታው ብለን መነጋገር መቻላችን አንድ እኛ ጋር የተበላሸውን አስተካክለን ቀጣዩ ጊዜዎቻችን እንደ ሀገር የተሻለችውን እንድትቀጥል ለማድረግ ትልቅ ምዕራፍ ነው። ሁለተኛ ለነገ ለትውልዱ ለልጆቻችን የተሻለ ሀገር ለማቅረብ የተበላሸውን አስተካክለን የተስተካከለ ነገር ይዘንላቸው ለመሄድ እንደ ታሪክ ትልቅ ሽግግር ትልቅ ምርታ የተገኘንበት እስከዛሬ ድረስ የራቅንበት ጉዳይና ወሳኝ ምዕራፍ ላይ ነን ብዬ አምናለሁ። ከጉራጌ ብሔረሰብ የጆካ ባህላዊ ሸንጎ ዋና ሰብሳቢ አጋዝ በለጠ ወልዴ በምክክሩ ላይ መሳተፍ በኢትዮጵያ ላይ መወሰን መሆኑን አንስተው ምክክሩ ወደ አንድነት የሚያመጣ ነው ብለዋል። ይህ የለያዩ ነገሮች ምንድናቸው? ኢትዮጵያ አንድ ስትሆን ታምራለች፣ ታሸንፋለች፣ ትፈራለች፣ ውጤታማ ትሆናለች። ስንለያይ ደግሞ በማንም እንጠቃለን። ስለዚህ የኛ ችግር ምንድነው? አብረን የኖረ ማህበረሰብ ነው። የተጋባ፣ የተዋለደ፣ የተዛመደ፣ የተሳሰረ ማህበረሰብ ነው። ባህል አለው፣ እምነት አለው፣ በህግና በስርዓት የሚኖር ነው። ስለዚህ ይሄም እያለን ለምንድነው የተለያየ ነው? ምንድነው ያለያየ? ስለዚህ ያለያዩ ነገሮች አውጥተን ለይተን መፍትሄ ፈልገን ወደ አንድነታችን ወደ ነበርንበት ወደ ኢትዮጵያዊነት ወደ አንድ ቤታችን እንድንመለስ ነው ውይይት የተደረገ ያለው። ሀገራዊ ምክክሩ ግራና ቀኝ የዘመሙ አስተሳሰቦች ወደ መሃል የሚያመጣ ወርቃማ አማካኝ የምንፈልግበት ነው ባይ ናቸው። በመገናኘታችን በመነጋገራችን ችግሮቻችን ለካ ይሄ ችግር እኔም ጋር አለ፣ አንተ ጋር ያለው ችግር እኔም ጋር አለ፣ እሱ ጋር ያለው ችግር እኔም ጋር አለ በማለት የጋራ ችግር እንጂ የግለሰብ ወይም የአንድ ቦታ ችግር አለመሆኑ ለይተን አይተናል ማለት ነው። ይሄ ካየን በኋላ አሁን ምንድነው የሚመጣው? መፍትሄው ምንድነው? መፍትሄው እንደ ሀገር በጋራ ስንፈልግ ነው። ለማንም እንሰጠው ነገር የለም። ምንፈልገው መታፈር ጊዜያዊ ሳይሆን ዘላቂ መፍትሄ ለብዙ ዓመታት ኢትዮጵያ ላይ ተጭኖ የነበረው ሸክም አራግፈን በአዲስ መልክ በአዲስ ሐሳብ በአዲስ አስተሳሰብ ወደ ልማት ጎዳና ለመራመድ ችግሮቻችን በዚህ መልክ ለመለየት ስራ ጀምረናልና የተሻለ ነገር የተሻለ ውጤት እንጠብቃለን። ከምክክር ትርፍ እንጂ ኪሳራ የለውም የሚሉት ኡስታዝ አቡበከር አህመድ ጦርነትን በማጋፈር ምክክርን ለሚነቅፉ አካላትም የሚሉት አላቸው። መዋየትን ሰይጣን እንጂ ማንም ሊጠላ ይችላል ብዬ ስለማላምን ሰው በመዋየት ያተርፋል እንጂ ከስራል ብዬ ስለማላምን በመነጋገር ውስጥ መተዋወቅን ሐሳብ መለዋወጥን የተሻለ ሐሳብ ማምጣትና ለውጤት መምጣትን ደግሞ የሐሳብ የበላይነትን በማስረጽ ላይ መሄድን እንጂ የሚበላሽ ነገር ይመጣል ብዬ ስለማላምን እነዚህ ሂደቶች መደረጋቸው የሚቃወሙ ሰዎች አላመኑበትም፣ አላወቁትም፣ ተሳስተዋል። ሊያውቁት ሊረዱት ይገባቸዋል። መነገር አለበት እና እንደ እምነትም ማስተምሮት እንዳልኩ በየትኛውም አይነት መልኩ መነጋገር፣ አብሮ ማውራት፣ ቁጭ ብሎ መስራት በፍጹም ሊጠላም ወይም ደግሞ ሊወግዝ የሚገባ ተግባር አይደለም። እንኳን ተደረገ ነው የሚባለው ለማስተካከል ስለሆነ